አብዛኛው ሰው የዕለት እንጀራውን ለማግኘት ሲሯሯጥ፣ በሌላው የዓለም ዳርቻ ደግሞ አንድ እስትንፋስ ሲያወጡ ብቻ በሚሊዮን የሚቆጠር ዶላር ወደ ኪሳቸው ስለሚከመርላቸው ሶስት የናጠጡ ሀብታሞች ልንጨዋወት ወደድን። ለ5 ሰከንድ ብቻ ይህንን አስቡ። ባንክ ሂሳባችሁ ውስጥ ያለው ገንዘብ አገር መግዛት ቢችልስ? የምትለብሱት ሱፍ ደግሞ የአንድን ትንሽ ከተማ ወርሃዊ በጀት ቢሸፍን? የምትንፈላሰሱበት መኪና መሬትን ትቶ በሰማይ ላይ እንደ ንስር ቢበርና የምትኖሩበት ቤት ከቤተ መንግስት በላይ በወርቅና በከበሩ ድንጋዮች ቢንቆጠቆጥ ምን ይሰማችኋል? ዛሬ ይዘንላችሁ የመጣነው ታሪክ የፊልም ተረት አይደለም። የገንዘብ የኃይልና የቅንጦት ጥግ የሆነውን መላው ዓለምን በጣት አዙረው የሚገዙትን የዓለማችንን 3 እጅግ ባለጸጋ ሰዎችን አስገራሚ ሕይወት ይፋ እናደርጋለን። ከቁጥር 3 ተነስተን ወደ ዓለማችን ቁጥር 1 ግዙፉ ሰው ስንደርስ በምታዩት እያንዳንዱ እውነታም እንደምትገረሙ እርግጠኞች ነን። አብራችሁን ቆዩ። ከዓለማችን ባለጸጎች ዝርዝር ውስጥ 3ኛ ደረጃ ይዞ የሚገኘው ሰውን ስንመለከት ስሙ በቴክኖሎጂው ዓለም ብቻ ሳይሆን በንግዱም ዘርፍ ግዙፍ ማዕበልን የፈጠረው ማርክ ዙከርበርግን እናገኛለን። የፌስቡክ፣ የኢንስታግራም እና የዋትስአፕ ባለቤት የሆነው ይህ ሰው በኪሱ ውስጥ ያለው ሀብት 230 ቢሊዮን ዶላር ይጠጋል። ማርክ ዙከርበርግ ሲባል በአእምሯችን የሚመጣው ተራ ጂንስና ግራጫ ቲሸርት የለበሰ ወጣት ነው። ነገር ግን ከዚያ ተራ ልብስ በስተጀርባ ያለው እውነታም ፈጽሞ የተለየ ነው። ማርክ የሚለብሰው እያንዳንዱ ቀላል ቲሸርት ከታዋቂው የጣሊያን ፋሽን ዲዛይነር ብራንድ የሚዘጋጅ ሲሆን የአንዱ ዋጋ ብቻ ከሰዎች የቤት ዋጋ ጋር ሊወዳደር እንደሚችል ይነገራል። ስለ መኖሪያ ቤቱ ስናነሳ ደግሞ በካሊፎርኒያ ውስጥ የሚገኘው ግዙፍ የመኖሪያ ቤቱም ከውጭ ሲታይ ተራ ቤት ይመስላል። ነገር ግን ወደ ውስጥ ሲገባም የግል ቴኒስ ሜዳዎች፣ ግዙፍ የውሃ ገንዳዎችና ከሰዎች እይታ የተደበቀ ሚስጥራዊ የመሬት ውስጥ ወይም አንደርግራውንድ መከላከያ መሸሸጊያም ጭምር አለው። ቤቱ ብቻውን ከአንዳንድ አነስተኛ ሀገር በጀት በላይ ዋጋ ያወጣልም ተብሎለታል። የጉዞ ስልቱን ስንመለከት ደግሞ ማርክ ዙከርበርግ በግል ንብረትነቱ የያዘው ገልፍስትሪም G650 የተሰኘው የግል ጀት ከማንኛውም ዘመናዊ የውጊያ አውሮፕላን በላይ የዘመናዊነት ጥግን የተቆናጠጠ ነው። የዚህ ጀት ዋጋ ከ65 ሚሊዮን ዶላር በላይ ሲገመት በውስጡ የሚገኙት መኝታ ቤቶች፣ ቢሮዎችና የመዝናኛ ክፍሎች ከሰማይ በላይ የሚበር ባለ 5 ኮከብ ሆቴል ያሰኙታል። ከዚህ በተጨማሪም ማርክ ከቤተሰቡ ጋር ጊዜ ለማሳለፍ ሲል ብቻ በዓመት ሚሊዮኖችን ለግል ጥበቃና ለደህንነት ሲስተም እንደሚያወጣ ይነገርለታል። እንዲሁም የሚያደርጋት አንዷ የእጅ ሰዓት ብቻ ከ150 ሚሊዮን ብር በላይ የሚያወጣ ሲሆን ሲያሻው ፈልሰስ የሚልበት የግል መርከቡ ደግሞ ከ600 ቢሊዮን ብር በላይ ያወጣል። ከዚህ በተጨማሪም ማርክ ዙከርበርግ በየቀኑ በሚሊዮን የሚቆጠሩ ሰዎችን እርስ በእርስ የሚያገናኝ ግዙፍ ማህበራዊ ትስስር ገጽ ሲቆጣጠር፣ በግል ህይወቱ ግን ከዲጂታል ዓለም ውጪ ሙሉ በሙሉ የተሰወረና ጥብቅ የጸጥታ ግርዶሽ ውስጥ የሚኖር ሰው ጭምር ነው። ቤተሰቡን ከህዝብ እይታ ለማሸሽ ሲል ብቻም በዙሪያው ያሉትን ውድ መሬቶች ሁሉም በግል ባለቤትነት ገዝቶም ከለላ አድርጓቸዋል። ይህ ሰው ከቴክኖሎጂው ማዶም በየቀኑ በቢሊዮኖች የሚቆጠር ገቢን ሲያሰባስብ፣ በውስጡ ግን ዓለምን የማገናኘት ኃላፊነት የተፈጠረበትን ጥልቅ ውጥረት ይዞ ይኖራል። ወቸው ጉድ እያለን ወደ ቀጣዩ እንለፍ። 2ኛ ደረጃን ይዞ የሚገኘው ግለሰብ በዓለም ላይ ያለውን የኢኮኖሚ አቅጣጫ ሙሉ በሙሉ የቀየረው ጄፍ ቤዞስ ነው። የአማዞን መስራች የሆነው ጄፍ ቤዞስ የያዘው ሀብት መጠን 270 ቢሊዮን ዶላር ይገመታል። ይህ ሰው ገንዘብ ምን ማለት እንደሆነ በድርጊት ያሳየም ሰው ጭምር ነው። የጄፍ ቤዞስ የቅንጦት ህይወት ወሰን የለውም። የሚለብሳቸው ልብሶች ከዓለም እጅግ ውድ ከሆኑ የፋሽን ቤቶች በቀጥታ የመጡ ሲሆን በእጁ ላይ የሚታሰሩት ሰዓቶች ሚሊዮኖችን የሚያወጡ ብርቅዬ ሰዓቶች ጭምር ናቸው።
ቤቶቹን ስንመለከት ዋሽንግተንና ቤቨርሊ ሂልስ ውስጥ የሚገኙት ግዙፍ ቪላዎች በሺዎች የሚቆጠሩ ካሬ ሜትር ስፋት ያላቸው ሲሆን የቤት ውስጥ ሲኒማ ቤቶች፣ የጂም ማዕከላት እና በደርዘን የሚቆጠሩ መኝታ ቤቶች አሏቸው። የእነዚህ ቤቶች ዋጋ ብቻ ከ100 ሚሊዮን ዶላር በላይ ይገመታል። የጄፍ ቤዞስ የጉዞ ጀት ገልፍ ስትሪም G700 ሲሆን ይህ የሰማይ ላይ ንጉስ በዓለም ላይ ካሉ ፈጣንና እጅግ ዘመናዊ ጀቶች አንዱ ነው። ዋጋውም ከ80 ሚሊዮን ዶላር በላይ ይገመታል። ነገር ግን ጄፍ ቤዞስ ከፍ ባለ ጀት ብቻ አላቆመም። የራሱ የሆነ ግዙፍ የግል መርከብም አለው። ኮሩ የተሰኘው ይህ ግዙፍ መርከብ ዋጋው 500 ሚሊዮን ዶላር ሲሆን በውስጡ የያዘው የማንሳፈፊያ ሄሊኮፕተር ማረፊያና የውሃ ውስጥ መዋኛ ገንዳዎች ዓለምን ያስገረመ ግዙፍ መርከብም ጭምር ነው። የገዛው ኮሩ መርከብ ውቅያኖሶችን አቋርጦ ሲጓዝ በውስጡ ያሉት የቅንጦት ዕቃዎችና የጥበብ ስራዎች የዘመናችንን ነገስታት ያህል ክብርን ያጎናጽፋሉ። ይህ ሰው በየቀኑ በሚሊዮን የሚቆጠር ዶላሮችን የሚያተርፍ ሲሆን የአማዞን ግዙፍ መጋዘኖችና በሺዎች የሚቆጠሩ ሰራተኞችን ከበስተጀርባ ተሸክመው አዲስ ፈጠራዎችን በማምጣት አማዞንን አንድ ደረጃ ከፍ ለማድረግ በሚያስችል ግዙፍ እቅድ ውስጥም ተጠምዷል። ነገር ግን ይህ ሁሉ ሀብት እያለውም በየቀኑ ከፍተኛ የንግድ ፉክክር ውስጥም ይገኛል። አንደኛ ደረጃን ይዞ የሚገኘው በጠፈር ምርምርና በኤሌክትሪክ መኪኖች የዓለምን አብዮት የፈጠረው የቴስላ የስፔስ ኤክስ እና የኤክስ ኩባንያ ባለቤት የሆነው ኤለን መስክ ነው። የኤለን መስክ የሀብት መጠን በአሁኑ ሰዓት ከ810 ቢሊዮን ዶላር በላይ ይገመታል። የኤለን መስክ የቅንጦት ህይወት ከሌሎቹ ባለጸጎች ለየት ያለ ነው። እሱ በሚለብሳቸው ልብሶች ላይ ብዙም ትኩረት እንደማይሰጥ ቢናገርም የሚጠቀማቸው እቃዎች ግን በቴክኖሎጂ የላቁና እጅግ ውድ ጭምር ናቸው። የሚለብሰው ሰዓት እንኳ የወደፊት ጊዜን ቴክኖሎጂ የሚያሳይ ጭምር ነው። መኖሪያ ቤቱን በተመለከተም የኤለን መስክ የግል መኖሪያ ቤት ከ15 ሚሊዮን ዶላር በላይ ይገመታል። እንዲሁም መስክ በቴክኖሎጂ የታጠቁም ግዙፍ ፋብሪካዎችና የምርምር ማዕከላት ባለቤትም ጭምር ነው። የጉዞ ስልቱን ስንመለከት ኤለን መስክ ገልፍ ስትሪም G650 ER የተሰኘውን ግዙፍ የግል ጀት ባለቤት ጭምር ነው። ይህ አውሮፕላን ያለማቋረጥ ውቅያኖሶችን አቋርጦ መብረር የሚችል ሲሆን ዋጋውም ከ70 ሚሊዮን ዶላር በላይ ይገመታል። ነገር ግን ኤለን መስክ ከገንዘብ በላይ በሚስጥራዊ ህይወቱ ይታወቃል። የጠፈር ጉዞዎችን ለማድረግ የሚያደርገው ርብርብና ማርስ ላይ ግዛትን የመመስረት ህልሙም ከማንኛውም ምድራዊ ባለጸጋ በላይ እጅግ አስገራሚ ሰው ያደርገዋል። እንዲሁም ይህ ሰው ከሌሎቹ ለየት የሚያደርገው ገንዘብን እንደ መጨረሻው ግብ የማያይ መሆኑ ነው። ለእርሱ ገንዘብ ማለት ማርስ ላይ ከተማ ለመገንባት፣ በኤሌክትሪክ መኪኖች ዓለምን ለማዳረስና ሮኬቶችን ወደ ጠፈር ለመላክ የሚያስችል መሳሪያ ብቻ ነው። በቴስላና በስፔስ ኤክስ ፋብሪካዎቹም በቀን ረጅም ሰዓታትን የሚሰራው ይህ ሰው የጠፈር ጉዞዎችን እውን ለማድረግ የሚያደርገው ትግል መላው ዓለምን በአንድ በኩል ያስደነገጠ ሲሆን፣ በሌላ በኩል ደግሞ የወደፊቱን የሰው ልጅ ታሪክ ብቻ ሳይሆን በየሰከንዱ አዳዲስ ፈጠራዎችን እያመጣም ዓለምንም እየቀየረ ይገኛል። እናም ዛሬ ከቁጥር 3 ተነስተን እስከ ቁጥር 1 ድረስ ያየናቸው እነዚህ 5 ሰዎች የሰው ልጅ አእምሮ ሊገምተው ከሚችለው በላይ የሀብትን ጥግ ለዓለም አሳይተዋል። ነገር ግን ጥያቄው እዚህ ላይ ነው። ይህ ሁሉ ሀብት፣ እነዚህ ግዙፍ ቤቶች፣ የግል ጀቶችና መርከቦች ለአንድ ሰው እውነተኛ ደስታን መስጠት ይችላሉ ወይስ ገንዘብ ደስታን መግዛት አይችልም? ሀሳባችሁን በኮመንት ላይ አጋሩን። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።